በሌላ በኩል ኢራን በኳታር አምባሳደሮቹ አማካኝነት አሜሪካ ባቀረበችው የ60 ቀናት የተኩስ አቁም ስምምነት ማራዘሚያ ሐሳብ ላይ መርህን የተከተለ ስምምነት ማድረጓ ተሰምቷል። ኢራን ከአሜሪካ ጋር በሚደረገው ዘላቂ ስምምነት ማዕቀፍ ውስጥ ከፍተኛ የበለጸገም የዩራኒየም ክምችቴን አሳልፌ አልሰጥም በሚለው አቋሟ የጸናች ሲሆን በሂደት ለመቀነስና የሆርሙዝ ሰርጥን በድጋሚ ለመክፈት ሂደቶችን የተከተለ ፈቃደኝነትን አሳይታለች። የአብዮታዊ ዘቡ ቃል አቀባይ ብርጋዴር ጀነራል አቡ ፋዝል ሼካርቺ ግን በስምምነት ስም በማዘናጋት አሜሪካ ወይም እስራኤል እንደለመዱት አዲስ ጥቃት ከሰነዘሩ የኢራን የአጸፋ እርምጃ በጣም አስከፊ፣ ያልተለመዱና አዳዲስ ስልቶችንም የያዘ እንደሚሆን አስጠንቅቀዋል። ኢራን ነዳጅ ኤክስፖርት እንዳታደርግ ከተከለከለችም ማንኛውም ሀገር ከቀጠናው ነዳጅ ይዞ እንዳይወጣ እንደምታደርግም ጀነራሉ ገልጸዋል።